አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም። ይህን ቪዲዮ ታስታውሳላችሁ ውዶቼ? እና ይሄ ቪዲዮ በጣም የወደድኩት ቪዲዮ ነበረ በጆሲ ቤት ምናምን ታስታውሱ ከሆነና ምን ያክል እንግዲህ ብሩኬ እዚህ ጋር በጣም ተሰምቶት ነበረ፣ እያለቀሰ ሁሉ ነበረ ይመስለኛልና አልቅሶ ነበር ይመስለኛል። በጣም ነበር የዛኔ የሆነ ጆሲ ፍቅር ይዞኛል ምናምን አይነት ነገር ብሎ ማለት ነው ከሀይሚ እና እንደዛ መሰለኛ። እና ምን ያክል ይህን ነገር ያመጣው ስለምንድን ነው? ከድሮ ጀምሮ ገና ሲጀምሩ ጀምሮ እንግዲህ የብሩኬን ጸባይ የብሩኬን አስተሳሰብ ታውቁታላችሁ፣ ምን ያክል ለክብሯ እንደሚጠነቀቅና እንደሚጨነቅ ማለት ነውና በዛ ላይ ደግሞ የከራረሙ ቪዲዮዎችን እያመጣችሁ ሰሞኑን ፖስት እያደረጋችሁ እያስታወሳችሁ ማለት በአመቱ ይሄ ቪዲዮ እኮ አመት ሆነው ምናምን ከአመት በላይ ሆነው እያላችሁ ያለፉትን ቪዲዮዎች እያመጣችሁ ፖስት እያደረጋችሁ ነበርና ከሱ መሀል ደግሞ ይሄ ነበረና በዚሁ አጋጣሚ እስኪ አንዳንድ ነገር ለማለት ፈልጌ ነው ማለት ነው ይሄን ቪዲዮ ያመጣሁት ማለት ነው። እና ውዶቼ ዛሬ ላይ የምትሳደቡ ብሩኬን ሀይሚዬን የምትሳደቡ ልጆች ይሁን እንግዲህ እዚህ ጋር እንዴት እንደሚያሳሱ አለ አይደለ? በቃ የዛኔ ምን አይነት ምላሽ እንደሰጠ አይታችኋል አይደለ? ለጆሲ እና እኔ ትምህርቷን ተምራ አለ አይደለ? ከሀሳቧ ከአላማዋ ምንም ነገር እንዲያሰናክላት አልፈልግም። እሷ ካልፈልገች ደግሞ እሷ የማትፈልገውን ነገር እንዲታደርግ አልፈልግም። ማንም እንዲያስገድዳት አልፈልግም አይነት ነገር ነበር መልስ የሰጠውና እና ምን ያክል ክብሯና እሷ ስኬት ላይ ሆና ምናምን ጥሩ ደረጃ ላይ ደርሳ ማየት እንደሚፈልግ ያኔ በዚህ ቪዲዮ አይተን ነበረ ማለት ነው። እና ከዛም በፊትም ብዙ ነገር እንትን ብለዋል ያለፉ ቪዲዮዎች ነበሩና የዛኔ በቃ አለ አይደለ ሀይሚዬም በጣም ተደስታ ምናምን ነበር ሂዳ ያቀፈችው ማለት ነው እንዳያችሁት። እና ውዶቼ አሁን ይሄ ቪዲዮ ያመጣሁት ያው ለአንዳንድ ተሳዳቢዎች ምናምን ብዙ ነገር የምትሉ ስላላችሁ ለዛ ብዬ ነው። እነሱን ተውና እንግዲህ ሀይሚዬ ቦምብ የሆነ መልስ እንትን ሰጥታችኋለች ማለት ነው። ማለት ሀይሚዬን ታቋታላችሁ እና የሆነ ነገር እንትን ሲል በአንዳንድ ነገሮች ነው የምትገባላችሁ ማለት ነው። እና በባልና ሚስት መካከል አትግቡ ስንል አትሰሙንም። እኔ የምሬን ነው። ሁለቱን እኔ በጣም የማደንቃቸው ማለት ነው ጨረቃ ፋሚሊዎች ሁለቱን ባንድ የሚያዩ በቃ በእኩል አይን የሚያዩ ማንም ብሩኬም ሲነካባቸው የማይወዱ ሀይሚዬም ስትነካባቸው የማይወዱ በጣም ምርጥ ወዳጆች በቃ ሀይሚዬና ብሩኬ መቼም ቢሆን ተለያይተው ማየት የማይፈልጉ ከልባቸው አድናቂ የሆኑ ልጆች እነሱን በቃ በጣም ሳላደንቃቸው አላልፍም ማለት ነው። እኔ በጣም ብዙ ጊዜ ታዝቤ ያለው ምናምንና አንዳንዶች ደግሞ አስመሳዮች አሉ ደግሞ በቃ ዝም ብለው የሆነ ሰዓት ላይ እንትን ያጨበጭቡና የሆነ ሰዓት ላይ ደግሞ ገለል የሚሉ አይነት ሰዎች ማለት ነውና ላይክ በቃ እንደ አንዳንድ ሰው ጸባያቸው በጣም እንትን ያለ ነው ማለት ነው። ማለት ምን ልላችሁ ነው? አንዳንዴ አቋም ሊኖረን ይገባል ምናምን ለሁሉም ነገር ማለት ነው። እና ውዶቼ ብቻ ካስመሳይ ወዳጅ ይጠብቀን ሁላችንንም፣ ሀይሚዬንም ብሩኬንም ፈጣሪ አጣምሯቸዋል። እና መቼ ማንም ምንም ቢል ደግሞ ምንም አያመጣም ማለት ነው። ምክንያቱም ፈጣሪ ያገናኘውን ማንም ሊለያዩ አይችልም ማለት ነው። እና እሱ ነው ጠባቂያቸው ከምንም በላይ ማለት ነው። እና ውዶቼ መጥፎ ነገር በእነሱ መካከል ገብታችሁ ብዙ ነገር ባታቦካኩ መልካም ነው ማለት ነው ውዶቼ። እና ሀይሚሻ ምን አለች? ሀይሚዬ የብሩኬ ንግስት ወይ አልተማሩ ወይ አይማሩ ብላ እንግዲህ እንትን ስቶሪዋ ላይ አድርጋ ነበርና በጣም ወይ አልተማሩ ወይ አይማሩ እንዲህ ወይ አይሰሩ ወይ አያሰሩ በጣም እኮ ይገርመኛል። እና አንዳንድ ሰው በቃ ቢነገረውም የማይገባቸው ቢነገረው የማይገባው በቃ ወይ ደግሞ አስተሳሰቡን በራሱ ጊዜ አሁን ሰው እኮ እየቆየ ሲሄድ እኮ በራሱ ጊዜ ይማራል። ከጊዜው ከነገሮች በሂደት ምናምን ነገሮች ያስተምሩታል። አንዳንድ ሰው በቆየ ጊዜ እንትን ባለ ቁጥር አይምሮ እያደገ አለ አይደለ ነገሮችን ሰፋ እያደረገ እያሰበ እየተማረ ይመጣል ከሚያየው አንጻር
ከድርጊቶች ምናምን ነገር አለ አይደለ እየተማረ ይመጣል ማለት ነው። ግን አንዳንድ ሰው ደግሞ ምንም በቃ ወይ እሱ አልተማሩ ወይ አይማሩ ብላለች። እና ያልተማረ ሰው ደግሞ መማር ይችላል። አሁን ያልተማረ ሰው በቃ አለ አይደለ እንዴት ነው እንደነገርኳችሁ በጊዜ ሂደት ከነገሮች ከሚያየው ከሚደረገው ነገር ምናምን መማር ይችላል ማለት ነው። እና ካልተማሩ ወይ መማር አይችሉ ወይ ደግሞ እኔ እንጃ አላቅም ምን እንደምል ብቻ እንደዚህ ብላ ፖስት አድርጋለች። እንግዲህ ሀይሚዬ ማለት ነው ለአንዳንድ ተሳዳቢዎች ነው እንግዲህ ዛሬ ሲያቦካኩ ነበረ ቲክቶኩ ማለት ነው። እና በማያገባቸው በሰው ህይወት እየገቡ ምናምን አሁን ከትንሽ ደቂቃ በፊት ያመጣኋት ልጅ ምንድን ነው ፖስት ያደረጓት ማለት ነው። በጣም እያዘዋወራት ገስት ላይ ሁሉ ምናምን ፎቶ አብራ ተነስታ ምናምን እያሉ ማለት ነው። አንዲት እህቴ ገብታ ያኔ የምንድን ነው የቲክቶከር አዋርድ ጊዜ ምናምን የዛኔ ነው አሉ እንግዳ ትመጣለች ምናምን እያሉ ነበር። እንደውም ከውጭ የሚመጣ እንግዳ አለ ምናምን እያሉ እኮ እያወሩ ነበር እና ብሩኬና ሀይሚ ማለት ነው። እና እሷን ነው መሰል አላቅም ብቻ አንዲት እህቴ ታዳ ዛሬ ኮሜንት ላይ የእውነት ነው ፎቶ ቅንብር አይደለም እውነት ነው እና ከውጭ የመጣች ነች እና እንግዳ መቶብኝ ምናምን ስትል የነበረው ሀይሚዬ እሷን ተቀብላ ነበረ እንግዳ ነበረች ምናምን ነገር ብላ ነግራኝ ነበረ ማለት ኮምታ ነበረ ኮሜንት ላይ እኔ ቤት እና እንደዛ እውነትም እንደዛ ነው መሰለኝ ያለው አለም ብቻ ግን እረፍት አሳታቸው ነበረ አንዳንድ ሰዎችም ማለት ነው። እና እንዴትም በምን አይነት ደግሞ ተጠንቀቂ ምናምን የሚሉ አሉ። እኔ አንዳንድ ዩቲዩበሮችም ይገርሙኛል። ትንንሽ ዩቲዩበሮች ላይክ እንደኔ ማለት ነው ብዙ አለ አይደል ለቪው ብላችሁ ለሆነ አለ አይደል ዝም ብል ያለ የሌለ ወሬ የምታወሩ ልጆች አንዳንዴ እኮ ሂሊና የሚባል ነገር አለ። የሆነ ሂሊናችሁ እንዴት ነው የሚፈቅድላችሁ? ማለት ያልተፈጠረ ነገር ተፈጠረ፣ ያልሆነ ነገር ሆነ ምናምን እየተባለ የሚወራ ነገር በጣም ነው የሚያናድዱኝ እንደዚህ አይነት ዩቲዩበሮች ማለት ነው። በቃ ያለ የሌለውን ዝም ብለው ማውራት። አሁን ይቺ ልጅ እንግዲህ የምታውቃቸው ሁና ነው። እኛ አናቅም። ሰው እኮ ብዙ ነገር እንዲ ሀይሚዬና ብሩኬ እኮ ሰው ናቸው። ብዙ ጓደኛ፣ ብዙ ዘመድ አዝማድ፣ ብዙ ነገር አለ እኮ። ስለዚህ እንግዲህ በእንግዳነት ሂዳ ተቀብለዋት ቤተሰብ ልትሆን ትችላለች ምናምን አናቅም። እኛ ገባቸዋ። ማንም ቢሆን ማንም ግን መብታቸው ነው። ይሄ እነሱ ህይወት ነው። ግዴታ ለምን ግዴታ በቃ ሀይሚዬና ብሩኬ ብቻ መሆን አለባቸው? በቃ በፎቶም እነሱ ብቻ መሆን አለባቸው? ሰው ሌላ ሰው ፎቶ አብሮ መነሳት አይችልም? እኔ ይገርመኛል አንዳንዴ ማለት ወደ ሌላ ነገር የምትወስዱት አላቸው። አሁን አንዷ እህቴ ምናለች ተጠንቀቋት ምናምን ሴት ስለሆነች ደግሞ በቃ ብሩኬ ይሆን እናንተ ስለጠበቃችሁት ነው እንዴ? ሄሊናው እኮ ነው በሰው ባለው ነገር አይመራም እኮ ብሩኬ ብዙ የሚያውቅ ልጅ ነው። ስለ ራሱ በጣም ስነ ስርዓት ያለው ልጅ፣ ለክብሩ የሚጠነቀቅ በጣም ጎበዝ ልጅ ነው። በሰው ወሬ ወይም በሰው እንትን አይደለም የሚመራው። ራሱ የሚጠፋው የሚጠቅመውን እንትን የሚለውን ያውቃል። ሀይሚዬም በሰው አይደለም የምትመራው። የሚጠቅማት የሚጎዳት የምታውቅ ልጅ ነች። ስለዚህ ገና ለገና በቃ አንድ ሴት አብራቸው ፎቶ ተነሳሽ ብላችሁ ሌላ ነገር ማሰብ፣ ሀይሚዬ ተጠንቀቂ እንደዚህ በይ ምናምን የምትሉት ነገር አለ። እኔ በጣም ነው የምታስቁኝ አንዳንዴ ማለት ነው። እና እንዴት እንደምታስቡ አለሁ አለም። ብቻ ግን ሀይሚዬ ገባችላችሁ እንግዲህ አስማት ትላለክ የሆነ ሰዓት ላይ እንትን ትላለች፣ አስማት ትሆናለች። በቃ ሀይሚዬ የሆነ ነገር ዱብ ታረግና ለማንኛውም ማለት ነው ውዶቼ ሀይሚዬና ብሩኬ ሰላማችሁ ብዝዝት ይበልልን። የኛ ወዶች፣ የኛ ፍቅሮች፣ ወደፊት የኛ ጀግኖች፣ የሚዲያው መሪዎች ነው የምላችሁ እናንተንና አንዳንድ ያልተማረ ሰው ወይም አይማር ያለ ሰው የሚኮምተውን ወይም ደግሞ የሚናገረውን ነገሮች ውስጣችሁ እንትን እንዳትሉ። ይሄ ነገር እንደማይበግራችሁ እናውቃለን እና ሁሌም ወደፊት ብለናል ማለት ነው ውዶቼ። ሌላው እንግዲህ ቤኪና ሀይሚዬ ዛሬ እየተዛዛጉ ነው ማለት ነው። ጥንቾሎቹን ሰበብ አድርጎ እንግዲህ ቤኪ በቃ ጥንቾሎቹንም ለያያችኋቸው ማለት ነው አላት ማለት ነው።
አዎ አንዷን ቡቡ ወስዷታል ምናምን ስትል ከዛ ደግሞ ጨካኝ ነሽ ምናምን ሲላት ደግሞ እሷ ተቀብላ ደግሞ ተው እንጂ ሜላት ብለዋለች። እንግዲህ ይቺ ሜላት ግን ማነች? ምንድን ነው? እኔ አልሰማሁም ይሄን ነገር ስለዚች ታሪክ ማለት ነው። ሜላት ምናምን የምትባለዋን ታሪክ አልሰማሁም። እኔ እኮ ብዙ ጊዜ ሀይሚዬና ብሩኬ ላይ ስለሆነ ሌላ ነገር ብዙ ማዳመጥ እንትን ብያለሁ ማለት ነው። እና ወዶቼ ለማንኛውም ተው እንጂ ሜላት ብላለች። ከዛ ደግሞ እውነት አይደረግም ምናምን ጨካኝ ምናምን ነገር በዚህ ልክ ጭካኔ ምናምን እያለ ነበርና ለማንኛውም እየተበሻሸቁ ነው እላችኋለሁኝ። ሲቀጥል ደግሞ አዶናይና ጃኒ ታሰሩ ምናምን ተብሏል። እና ፈጣሪ ከእናንተ ጋር ይሁን። እንግዲህ ሀበሻ የሚበልጠውን ሰው አይወድም ታውቃላችሁና በምንም ነገር ሰው በልጦት ማን ነው የሆነ እንትን በልጦን ካየን ለዛ ሰው ጉድጓድ እንቆፍራለን ማለት ነው፣ ወደ ታች ለመቅበር እና እኛ እንዴት እንደግ የሚለው ላይ ሳይሆን እንዴት ያንን ሰው እንጣለው በሚለው ላይ የተወጣጠርን ሰዎች ነን። ልቦና ይስጠን። የአብዛኛው የሀበሻ ባህሪ እንደዚህ ነው። እና አዶናይ እንግዲህ እንደምታውቁት በጣም መልካም ሰው ነው። እኔ እንዳየሁት ሶሻል ሚዲያ ላይ በራሱ ሙድ ፈታ የሚል ወጣት አለ አይደለ? ወጣቱን ደግሞ እንዳይፈራ ባለው ታይለንት በቃ ሰርቶ ጥሮ ግሮ እንዲበላና መልካም ነገሮችን እያደረገ ወደ ከፍታው እንዲሄድ የሚያበረታታ ልጅ ነውና ኮንፊደንስ እንዲኖረን ማንም ሰው ፈርቶ ተደብቆ እንዳይኖር የሚያደርግ ምርጥ ወጣት ነበረ ማለት ነው። እና ከበፊትም ታውቁታላችሁ፣ ለሴት ልጅ በጣም ክብር አለው። ለሴት ልጅ ብዙ ምክሮችን ይመክር ነበረ ምናምን። ውጭ ሀገር ነበረ። ከዛ በመሀል የሆነች ችግር አጋጥማው ነበረ። እሱም ደግሞ ብዙ ሳይቆይ ተፈቶለት ምናምን ከተወሰነ ቆይታ በኋላ እንግዲህ ኢትዮጵያ ገብቶ ነበር ማለት ነው። እና ከጃኒ ጋር ተገናኝቶ ነበር። ጃኒም እንደምታያት ሶሻል ሚዲያ ላይ ብዙ በጎ ነገሮችን ትሰራለች። ከዛ ደግሞ ሰዎችን እያቀፈች ፍቅር ትሰጣለች ምናምን ነገር አለ አይደለ? እንዲህ መንገድ ላይ የምታገኛቸውን ሰዎች ምናምን በዛ ነው የምትታወቀው እንደምታያት ማለት ነው። እና ከዛም በኋላ ያው እነሱ ጋር እንግዲህ በቲክቶክ ምናምን ተተዋወቁ። አዶናይ ጋር ፍቅረኛሞች ሆኑ ማለት ነው። እና እሱም ዞሮ ምንም የተለየ የሰሩት መጥፎ ነገር የለም። እኔ እስካየሁት ድረስ እኔ እስከማውቀው ብዙ ሰዎች ይወዳቸዋል። እንግዲህ አሁን ባመጣው ሰግጥ ፈምስ እሱም ፈምሶ ነበር ማለት ነው። እና በዛ እንግዲህ ብዙ መልካም ነገሮችን ሲያደርግ ነበር ማለት ነው። የተቸገሩ ሲረዳ፣ ዘር፣ ሃይማኖት፣ ቀለም ሳይለይ ብዙ ነገሮችን ሲያደርግ የነበረ ልጅ ነበር። እና ስንት ሀገራችን ላይ ስንት ወንጀል እየተካሄደ ምስኪኑን እየተንገላታ ስንት ነገር እየሆነ ለእናንተ አልነገራችሁም። የሚያውቀዋል እንግዲህ ሀገራችንን ሁኔታና ያን ነገር ላይ ፎከስ ሳያደርጉ አንድ ወጣት መጥቶ ዛሬ ሰርተህ ጥረህ ግረህ ብላ እያለ የሚለፋ ልጅ ማሰር ማለት ይሄ እንግዲህ ምን ትሉታላችሁ? ለማንኛውም በፈጣሪና በጣም ደስ የሚለው ነገር ያው በፈጣሪና በሰዎች መካከል ማንም ጣልቃ መግባት አለመቻሉ ነው። እና ፈጣሪ የውስጣችሁን የሚያየው ደግሞ ከእንደዚህ አይነት መጥፎ ነገሮች አለ አይደለ? ከዚህ በላይ መጥፎ ነገር እንዳያደርስባችሁ እሱ ይርዳችሁና በጣም የሰው ልጅ ከባድ ነው። የሰው ልጅ ማለት በጣም ከባድ ነው። በተለይ ሀበሻ በጣም ምቀኝነት፣ ሰው ሲበልጠና እንወድ እና ለማንኛውም ልቦና ይስጠን። ጃኒና አዶናይ እንግዲህ ፈጣሪ ከእናንተ ጋር ይሁን። ያው ተፈታችሁ በሰላም እንደምትወጡ ተስፋ እናደርጋለን። ውዶችዬ መልካም ምሽት ብያለሁ። ሀይሚዬና ብሩኬ እንግዲህ ዛሬ አዲስ ነገር ይዘው ሊመጡልን ይችላሉ። እናንተ ያለ ስጋት፣ ያለ ጭንቀት፣ ያለ ስድብ እዩ ማለት ነው። ምክንያቱም እነሱ እየሰሩ ያሉት ስራ ነው ማለት ነው። ውዶችዬ አትጨናነቁ። ደግሞ ያው በበጎ ነገር አይታችሁት እነሱ እንዳይጣሉባችሁ እንዳይለያዩብን እያላችሁ እያሰባችሁ እነሱ በቃ አለ አይደለ? በበጎ ነገር ያሰባችሁ ሰዎች አትጨነቁ፣ ብዙ አታስቡ። ያው እነሱ ሰላም ናቸው ውዶቼ፣ ምንም ነገር የተፈጠረ ነገር የለም።